እጆት ላይ ባለ ስልክ ብቻ አማርኛ መማር እንደሚችሉ ያውቃሉ? የትም መሄድ ሳይጠበቅቦት ባሉበት ሆነው በያዙት ስልክ ብቻ ብዙዎች ተምረው አማርኛን አቀላጥፎ መናገር እንደቻሉስ ያውቃሉ? እንግዲያውስ እርሶስ ምን ይጠብቃሉ? የምን መፍዘዝ ነው? አሁኑኑ ስልኮቱን ያውጡና ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ እርሶ በተመቾት ይደውሉልን። ዘመኑ ባፈራው ቴክኖሎጂ እርሶ ባሉበት ሆነው በእጆት ስልኮ ብቻ እናስተምሮታለን። ከእርሶ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። ሰላም ሰላም፣ ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ዝት ይልበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬው ቪዲዮ የምንማማረው የመጀመሪያ ቤት የሆኑት ከሀ እስከ ፐ ያሉት ማለትም የሀ፣ የለ፣ የሐመሯ እያልን እስከ ፐ ድረስ የመጀመሪያ ቤት ፊደሎች እንዴት እንደሚነበቡና እንዴት እንደሚጻፉ አብረን እንማማራለን። እንዲሁም ደግሞ ይህን ቪዲዮ ሙሉ ከተከታተላችሁት መጨረሻ ላይ በእነዚህ አሁን በተማርናቸው በመጀመሪያ ቤት ብቻ ፊደሎች ቃላት እንዴት መስርተን እንደምንጽፍ እንዲሁም ደግሞ የመሰረታችናቸውን ቃላት እንዴት እንደምናነባቸው አብረን እንማማራለን። በመጀመሪያ ግን ሁሌ እንደምንለው ለዚህ ዩቲዩብ ቻናል አዲስ ልጆች ካናችሁ ይህ የሀገሬ አካዳሚ ዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ አማርኛ፣ እንግሊዘኛ እንዲሁም ሂሳብ የምንማማርበት ቻናል ነውና ይህን ለመማር ከመጣችሁ መኑኝ ይህ ቻናል ለእናንተ ነውና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቶሎ ቶሎ የምንለቃቸው ቪዲዮ ይደርሳችኋል። እንዲሁም ደግሞ ይህ ቪዲዮ ለሁሉም እንዲዳረስ ላይክ ማድረግ እንዳይረሳ። ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ለወዳጅ ዘመዶቻችሁ መማር ፈልገው መማር ላልቻሉ በሀገር ውስጥም ላሉ ከሀገር ውጭም ላሉ እህት ወንድሞቻችሁ ሼር አድርጉላቸው። ባሉበት ሆነው ይማሩ። እርሶም ደግሞ አሁን ከምናስተምራቸው ልጆች ጋር መማር ከፈለጉ የትም መሄድ ሳይጠበቅቦት ባሉበት ሆነው አማርኛን፣ እንግሊዘኛን፣ ትግርኛን፣ ኦሮምኛን አቀላጥፎ መናገር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ እርሶ በተመቾት ይደውሉልን። በተመቾት ሰዓትና ቀን እናስተምሮታለን። ከእርሶ የሚጠበቀው አሁኑኑ ስልኮትን አውጥተው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። አሁን በቀጥታ የምናልፈው ከሀ እስከ ፐ ያሉት የመጀመሪያ ቤት ፊደሎች እንዴት እንደሚነበቡ አብረን እንማማራለን። ቀጥታ ወደ ትምህርቱ እንግባ። ከሀ እስከ ፐ ያሉት የመጀመሪያ ቤት ፊደሎች እንዴት እንደሚነበቡ አብረን እንማማራለን። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ጠ ቸ ሀ ነ ኘ አ ከ ሀ
ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቪዲዮ መጀመሪያ ላይ ሙሉ ከተከታተላችሁት መጨረሻ ላይ አሁን በተማማርናቸው የመጀመሪያ ፊደሎች እንዴት ቃላት እንደሚመሰረቱ አብረን እንማማራለን፣ እየጻፍን እናያለን ባልኳችሁ መሰረት። አሁን ወደ እርሱ እናልፋለን። በመጀመሪያ የምንመለከተው መ ሲደመር ለ ሲደመር ሰ አንድ ላይ መለሰ መለሰ የሚለውን ቃል ይመሰርቱልናል ማለት ነው። በቀጣይ ደግሞ የምንመለከተው አ ሲደመር በ ሲደመር በ እኩል ይሆናል አበበ አበበ የሚለውን ቃል ይመሰርቱልናል ማለት ነው። በቀጣይ ደግሞ የምንመለከተው ለ ሲደመር ቀ ሲደመር መ አንድ ላይ ለቀመ ለቀመ የሚለውን ቃል ይመሰርትልናል ማለት ነው። በቀጣይ ደግሞ የምንመለከተው አ ሲደመር የ ሲደመር ለ አንድ ላይ አየለ አየለ የሚለውን ቃል ይመሰርትላል ማለት ነው። በቀጣይ ደግሞ የምንመለከተው ቃል ደ ሲደመር በ ሲደመር ቀ አንድ ላይ ደበቀ ደበቀ የሚለውን ቃል ይመሰርትልናል ማለት ነው። በመጨረሻ ደግሞ ለዛሬ ቪዲዮ የምንመለከተው ቃል ከ ሲደመር
በ ሲደመር ደ ከበደ ከበደ የሚለውን ቃል ይመሰርትልናል ማለት ነው። በዛሬ ቪዲዮ ለእናንተ ይጠቅማሉ፣ ያስተምራሉ ብዬ ያዘጋጀላችሁ ትምህርታዊ ቪዲዮ ይህን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አለኝ። እንዲሁም ደግሞ እስከ መቼ በዩቲዩብ ብቻ እማራለሁ፣ ቶሎ ቶሎ አማርኛ ማወቅ ፈልጋለሁ፣ በ3-4 ወር ውስጥ አቀላጥፌ መናገር ፈልጋለሁ ካላችሁ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉን። እርስዎ በተመቸው ሰዓትና ቀን እናስተምሮታለን።